ቤቱም አያስተካከሉም፣ ያጠፋሉ። ምንም አይመስላቸውም። በቃ ይልካሉ፣ ያጠፋሉ። የሶስት ወር የአራት ወር ይልካሉ፣ ያጠፋሉ። ትንሽ ቆይቶ ደግሞ ሚላክሽ ነው ሙሉኝ። ማንም አይረዳኝም። እናጋባለሁ ብዬ ሲያስቡ ደግሞ ወይስ ነገራቸው ደግሞ ምን ላይ ነው የምትገቡ? ብዙ ነገር ምንኛሉ። ግን አንተ እስቲ መከረሽን እኔ ደግሞ ስልኬንም እንደው ሽንት ቤት ውስጥ ከትቼ ጠፋለሁ አንዳንድ ቀን ብዬ አስባለሁ። ወይ ደውዬ ጥሩ ንግግር አያናግሩኝም በገንዘብ እንድገዙኝ ምናምን ምን ብዬሽ ነንጋረፍ ወንድሜ እስቲ መከረሽን አልቅሽም አይወጣልኝም፣ ነግሬም አይወጣልኝም፣ አይረዱኝም። ለዛውም ብዙ ነገር አለ። እስቲ መከረህም ደግሞ አንተንም እድሜና ጤና ፈጣሪ ስተከላለው ታች ቁጭ የብዙ ጊዜ አዳምጣለሁ። ተፍሳ ቁርጥን እንኳን ብዙ ነገር ሰማለሁ ታቸውኝ። ላንተ ደግሞ እድሜና ጤና ፈጣሪ ስተከላለው። እስቲ መከረህም የምትለውን ነገር አዳም። አሁን ምንም የለሽም በአካውንትሽ? ወላሂ አንድ ብር የለኝም። ይሞታለሁ ኑራለሁ አላውቅም፣ ፈጣሪ ነው የሚያውቀው። አንድ ብር እንደውን ዛሬ መዳም ያስገባሻለሁ ብትሉኝ እንኳን 5 ብር የለኝም። ሁሉ ነው የምትልኪላቸው የነበረው? አዎ እልካለሁ። ግን ይኸውልህ አንድ ጋሪ አህያ ራሱ አልገዙም። የላካቸውን ራሱ ምንም ነገር አልገዙም። ከመገርመህ ወንድሜ እና እንዳሻዋም እና መጣ ነገር ይመስላችኋል? ወላንዶ አንድ መሬት ገዝቶ ቢኖር ችግር የለውም። ገብቷል? አንድ ነገር የተገዛ ነገር የለውም። ገብቷል? ኪስ አስቀምጠው ስለሚበሉት ምንም ነገር አይመስላችሁም። ሽሮ ገዝቶ ስለሚበሉበት እሱ ብር ደግሞ ምንም አይመስላችሁም። ምን ሰርተሽ ነው የምትገቡ? ምን ገዝተሽ ነው የምትገቡ? ይሄን ቃል ነው የምትጠቀሙ እነሱ። እኔ ደግሞ እዚህ ቁጭ ብዬ ሁላ አለቅሳለሁ። ማንም አይረዳኝም። ግን ውስጥ እንደብቄ ነው ብቻ እስከምትመከረኝ ነገር ሰማለሁ ወንድሜ። አላህ ከብረክ ደግሞ ስላስገባኝ በጣም አመሰግናለሁ። አይዞሽ። እድሜሽ ምን ያህል ነው? እኔ ትንሽ ሆኜ 14 አመቴ ሆኜ ያገባሁት 15 አመቴ ወጣሁት 16 አመት ሳይሆን ወደዚህ መጣሁት። ጩጬ ሆኜ ያገባሁትና ከዛ ወደዚህ ወደ ስደት ሲመጣ 16 ሳልገባ ነው ወደዚህ መጣሁት። እኔ ራሴ ህፃን ነኝ። ምንድን ነው የተፈጠረው? ይሰማል አይሰማም ወንድሜ? ይሰማል። አዎ እኔ 6 አመት ሳይሞላኝ ነው ወደዚህ የመጣው ወደ 6 ሲገባ ምናምን። አሁን 19 አመትሽ ነው? አዎ ወደዛ ልገባ እዚህ ጋር መጣ 3 አመት ሲሆነኝ አዎ እንደዛ ነው። እሺ ኒውት አድርጊና አዳምጪኝ። 19 አመትሽ ነው እና በመጀመሪያ ስላስገባኝ በጣም አመሰግናለሁ። እሺ ወንድሜ ምንም ችግር የለም አይዞሽ። እሺ አሁን አዳምጪኝ። አሁን እስካሁን ያጠፋሽው ጠፍቷል። እሺ ወንድሜ እስካሁን ያጠፋሽው ጠፍቷል። ከዚህ በኋላ ግን የምትነቂበት ጊዜ ነው መሆን ያለበት። በነቃሽበት ጊዜ ከሮጥሽ ታሸንፊያለሽ። ችግር የለም። የባከነው ጊዜ ባከን። አበቃ የሚባል ነገር የለም። እሺ የሰው ልጅ አበቃ የሚባለው ሲሞት፣ አከተመለት የሚባለው ወደ መቃብሩ ሲገባ ብቻ። ትናንት ብዙ ስህተት ሰርተሽ ዛሬ ከስህተትሽ ለመማር ከነቃሽና ነገሩ ከገባሽ ዛሬ ምድላል ነገሽን ለመስራት። ወደኋላ ተመልሰሽ መጀመሪያውን መቀየር አትችይም። አሁን ግን ጀምረሽ መጨረሻውን መቀየር ትችያለሽ። ገብቶሻል? የሆኑት ነገሮች ሆነዋል። የተፈጠሩት ተፈጥረዋል። ገንዘብሽን አጥፍተውታል፣ በልተውታል። ጊዜሽን፣ ጉልበትሽን አጥፍተውታል። ያ አይመለስም። ወደኋላ ተመልሰሽ ነገሩን የሆነው የተበላሸው መቀየር ማስተካከል አትችይም። አሁን ከዛሬዋ ቀን ጀምረሽ ግን መጨረሻሽን ግን መቀየር ትችላለሽ። ምን በማድረግ? ከዛሬ ጀምረሽ እምቢ ማለት መጀመር አለብሽ። ገብቶሽ? 19 አመትሽ። ምናልባት ይሄ ነገር የሚገባሽ 30 አመትሽ ላይ ቢሆን አልቆልሽ ነበር። 19 አመትሽ ነው፣ ገና ነሽ፣ ልጅ ነሽ። 3 አመትሽን የተቃጠለው። አሁንም እንደ አዲስ መጀመር ትችላለሽ። ዜሮ ነው አካውንትሽ ውስጥ ያለው አይደል? ከዛሬ ጀምረሽ አንድ ብለሽ ሴፍ በማድረግ ሚሊዮነር መሆን ትችያለሽ። ትልቅ የቢዝነስ ባለቤት መሆን ትችያለሽ። ንብረት ማፍራት ትችያለሽ። መሬት መግዛት፣ ወርቅ ገዝቶ ማስቀመጥ፣ በስምሽ ብዙ ታሪክ መስራት ትችያለሽ ከዛሬዋ ቀን ጀምረሽ። ይህም የሆነው ግን እስካሁን የመጣሽበትን መንገድ ማትደግሜው ከሆነ ነው።
አሁንም ላኪ ሲሉሽ ምትልኪው ከሆነ ወንድምሽ እዚህ ሀገር ውሰጂኝ ሲልሽ እሺ፣ እንዲያርግልን እሺ፣ ሶፋ ግዢ እሺ፣ ፍሪጅ ግዢ እሺ፣ እንደዚህ ለእንደዚህ ላኪ እሺ ምትይ ከሆነ ይህንኑ ነው እየደጋገምሽው 25 ዓመት ድረስ ምትሄጂው። አሁን መቀየር አለብሽ። እስካሁን የመጣሽው መንገድ አልጠቀመም አይደል? አልበጀሽም። ይኸው እዚያ አድርሶሻል፣ ዜሮ ከቶሻል። አዲስ መንገድ ያስፈልግሻል። ከዛሬ ጀምረሽ ማንንም ሰው እንዳትሰሚ። እናትሽና አባትሽ ወይም ወንድሞችሽ በዓል ሲደርስ እንኳን አደረሳችሁ ብለሽ በግ መግዣ ላኪላቸው። ከዛ ድንቡሎ ሳንቲም እንዳትልኪ፣ እንኳን አደረሳችሁ ያው ብለሽ እንደ አንድ የቤተሰብ አባል በዓል ሲደርስ የሆነ ቤት ውስጥ ሴሬሞኒ ሲሆን እየተለየም አይደለም ማድረግ ያለብሽ፣ እንደ አንድ የቤተሰብ አባል ማዋጣት ያለብሽን ታደርጊያለሽ። ከዛ ውጭ ግን የምታገኘውን 80% ማስቀመጥ። ለምሳሌ ደሞዝሽ 1000 ብር ቢሆን 200ን ተጠቀሚ፣ 800ን አስቀምጪ ለመኖር፣ ወይም 100ን ተጠቀሚ። ብቻሽን ነሽ፣ ሌላ የሚያስቸግርሽ ሕፃን ልጅ የለም አይደል? አንቺ ራሱ ልጅ ነሽ፣ ብዙም ወጪ አይኖርብሽ። ገንዘቡን አስቀምጡ፣ በአካውንትሽ አስቀምጡልኝ እያልሽ እንዳትልኪ። በራሴ ስም አካውንት ካለሽ ራስሽ አካውንትሽ ውስጥ አስቀምጪ። እቺ ልጅ ጠገበች እኮ ብር አልክም ማለት ይሉሻል። ገና ካሁኑ የሆነው ነው መነግርሽ። ይሰድቡሻል፣ ያገሉሻል፣ አይደውሉልሽም፣ ቴክስት ማያረጉልሽም፣ ብቻሽን ትቀሪያለሽ። አሁን ቀድሞ የሚፈጠረውን ነገር ነው እየነገርኩሽ ያለሁት። ነገሩ አልጋ ባልጋ አይሆንም። ልክ ገንዘብ መላክ ስታቆሚ አንቺ ጥቅምችኛዋን መስመር ልክ ስትቆርጫት እናትሽ መደወል ያቆማሉ፣ አባትሽ መደወል ያቆማሉ፣ ወንድሞች እንዴት ነሽ ማለት ከነ መፈጠርሽ ይረሱሻል። በትክክለኛው መንገድ ላይ መሆንሽን ያኔ እወቂ። አሁን የምነግርሽ በቃ የለውጥ ትክክለኛው መስመር ላይ ነሽ። የስሜን ያህል እርግጠኛውን የምነግርሽ ትከበሪበታለሽ። በዚህ መንገድ ስትይሽ ይጠሉሻል፣ ግን ያከብሩሻል። ጠግባለች ይሉሻል፣ ግን አሃ እሷ እኮ ገንዘቧን ያዘች ይሉሻል። እንዲህ 2 ዓመት 3 ዓመት ብትሰሪ አካውንትሽ ውስጥ ያለውን ገንዘብ ስታዩ ታመሰግኝኛለሽ። ለካ እንዲህ በሰራ ኑሮት ያለሽ። ሶስተኛም ነግርሽ ነገር ገንዘቡን ሴቭ ካረግሽውን በኋላ እንዲያርጉልኝ ብለሽ ማንንም አምነሽ እንዳትሰጪ። መሬት መግዛት ከፈለግሽ ቀጥለሽ ብሩን ይዘሽው ሀገርሽ ግቢ። መግዛት የምትፈልጊውን ራስሽ ተመልከቺ፣ ራስሽ አረጋግጠሽ በእጅሽ ከፍለሽ ግዢ። አርጉልኝ ብለሽ እንዳትልኪ። በገንዘብሽ ጉዳይ ማንንም ሰው እንዳታምኝ። አበድሪኝ ይሉሻል፣ እንዳታበድሪ። በተለይ ለቤተሰብ እነዚህን ካደረግሽ ትለወጫለሽ። ግን በጣም 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 መጠንቀቅ ያለብሽ ነገር ምንድን ነው? በገንዘብ ጉዳይ ዘመድ አዝማድ፣ ጓደኛ፣ ቤተሰብ አምነሽ ብድር መስጠት፣ ከነሱ ጋር ቢዝነስ መስራት፣ እንደዚህ ያስቀምጡልኝ ማለት ቤተሰቦችሽ ጋር ያቆራርጥሻል። ተግባባን? ስለዚህ ቆንቋና ሰገብጋባ ቋጣሪ መሆን መጀመር አለብሽ። አስቸጋሪ ሰው መሆን መጀመር አለብሽ ከዛሬ ጀምሮ። እንደዛ ነው የምትለወጪው። እሺ እሺ ወንድሜ በጣም አመሰግናለሁ። ፈጣሪ እድሜና ጤና ይስጥክ እልሃለሁ። ቃላት የለኝም። እሺ ወንድሜ ቴንኪው አባቴ። እሺ አስቸጋሪ ናችሁ ተብላችሁ ታውቃላችሁ? እዚህ ውስጥ ያላችሁ ሰዎች እሷም አስቸጋሪ ነች እኮ። ኧረ እሱ አስቸጋሪ ነው በጣም አስቸጋሪ ሰው ሁኑ ጋይስ። እመኑ፣ እውነት ቀልናል። አስቸጋሪ ሰው ሁኑ። አስቸጋሪዎች ትከበራላችሁ። አስቸጋሪዎች የማንም መጫወቻ አትሆኑም። አስቸጋሪ ስትሆኑ ማንም እንደ ቀዝቃዛ ሰዎች እንደ ቀዝቃዛ ገንፎ መዛቅ እናንተን ይፈልጉና ሳይችሉ ሲቀሩ አስቸጋሪ የሚል ስም ይለጥፉባችኋል። ተመስገን። እንደፈለጉ ሊያረጓችሁ ስላልቻሉ፣ ሊጠቀሙባችሁ ስላልቻሉ፣ ሊነዷችሁ ስላልቻሉ ቀላል አልሆንላቸው ስትሉ አስቸጋሪ የሚል ታፔል ላይ ይለጥፉላችኋል። አስቸጋሪ ሆኑ። ይሄ ልጅ አስቸጋሪ ሆኑ እያለ ሰዎቹ መክሩ አንተም ብሎ መክሩ ይለኛል። አንዳንድ ሰው ሊሉኝ ይችላሉ። ይታወቃል። ሄሎ ይሰማል? ይሰማል። እንዴት ናችሁ? እግዚአብሔር ይመስገን። እንኳን ደህና መጣሽ። አንድ ማማከር ነው። ኤርፎን ነው እንደምትጠቀሚው?
ኤርፎኑን አውጪው። እሺ ኦኬ ኤርፎኑን ላኳት። ኤርፎን አላችሁ? አሁን ይሰማል? ጎሽ አሁን ይሰማል። እሺ እኔ ማማከር እንትን ነው አሌክስ እንትን ይሆናላ ወንድ አተራምሳለሁ በቃ ያንንም ይሄንንም ነው የምጀናጀነው። ፊታቸውን ካየው በኋላ ይደብሩኛል። አንድ ወንድ ላይ መጽናት አልችልም።